ሰላም ከሆስፒታል ወጣ ወደ ቤቷ ከገባች በኋላ ሀና እየተንከባከበቻት ነው። እናም ቁርስ ይዛላት ስትመጣ ምንድነው ሀንዬ ተነሺ ቁርስ ይዤልሽ መጥቻለሁ ትላታለች። እሺ ብላ ትቁጭ ትላለች። እናም በቃ እሺ እጅን ታጥቤ ልምጣ ትላለች። ሰላምዬ ካልደበረሽ እኔ ባኮርስሽ በጣም ደስ ይለኛል ትላለች። ወይ ሀንዬ እውነት እኔ ራሱ በጣም ነው ደስ የሚለኝ ትላለች። እናም እያጎረሰቻት እያለ የሚጠጣ ሰጥታለች። ደግሞ ምንድን አመጣሽው? ወተት? እኔ እኮ ወተት አልወድም ትላለች። እንዴ ለምን ደግሞ ወተት የሚጠላ ሰው አለ እንዴ? አይ እኔ አልወድም በቃ ምግቡን እበላለሁ ግን ወተቱ ግን ይቅርብኝ ትላለች። እንዴ ሰላምዬ ፈሳሽ ነገርማ መውሰድ አለብሽ፣ ወገብሽን ጠግን የሚያደርግሽ ይሄ ነው ትላታለች። ንማ ጽንሱን ማስወረዴ በጣም ተቆጨውኝ። ለምን ትላታለች። እንዴ አስበሽዋል? ጽንሱ ሳይኖር እንደዚህ የተከባከብሽኝማ በወልደውማ እንዴት አድርገሽ እንደምትንከባከብኝ እኮ ታየኝ ትላለች። ሰላምዬ እውነት የማትቀየሚ ከሆነ አንድ ነገር ልንገርሽ፣ በቃ ልብሽን ሰብሮት እንደሄደ ሁሉም ነገር አውቃለሁ፣ ግን የሆነውን ነገር ሁሉ ሁለተኛ አታንሽ ትላታለች። በቃ እሺ ማስታወሱ ምንም ጥቅም የለውም ትላለች። በፍጹማና እንደዚህ በቀላሉ የምሰበር ሰው አይደለውም ትላታለች። ሰላም የምሰበር ቢሆን ከዚህ በፊት ከዚህ በላይ ተሰብሬ ይቀር ነበር ትላለች። ሀናም ግራ ትጋባና ማለት ከዚህ የከፋ ነገር ገጥሞሽ ያውቃል ሰላምዬ ብላ ትጠይቃታለች። እናትነትን ፍቅር ማጣት እንደኔ መሙ የታመመ ነው የሚገባው። እኔ እናቴን እያየዋት የእናቴ ፍቅር መቼም አግኝቼ አላቅም ከልጅነት ጀምሮ ትላለች። የምሰበር ቢሆን ተሰብሬ ይቀር ነበር ትላለች። ቢሆንም ሰላምዬ ግን በቃ እንዳልሆነ ሆነን የሆነውን እንዳልሆነ አድርገን እናስበው ትላለች። እንዬ አንቺ ካልሽ በቃ ካሁን በኋላ እረስቸዋለሁ ትላታለች። እሺ በቃ አሁን በቃ በይሺ ወተቱን ጠጭ ትላታለች። ሰላም እኔ እኮ ወተት አልወድም ትላታለች። ወተቱን ትጠጣለች። እንዴ ሀንዬ ምን ነው የሚለው? በቃ አልፈልግም ትላታለች። እንዴ ሰላምዬ ለወገብሽ እኮ ጥሩ ነው ትልና እሺ በቃ ምግቡን ቢብላ ምግቡን ታጎርታታለች። ሀናም የምናሴን አልጋ እያነጠፈች እያለ ምናሴ ይመጣል። እንዴት ዋልክ ምናሴ ትላለች። እንዴት ዋልሽ ሀና ይላታል። በጣም ይቅርታ ጠዋት ስራ ስለበዛብኝ አልጋን አነጠፍኩልም ነበር እና አሁን ነው ያነጠፍኩል ያለው ትላለች። እኔም እኮ ጠዋት በጣም ረፍዶብኝ ዝም ብዬ ሄድኩኝ ይላታል። ይቅርታ ሀንዬ አስቸገርኩሽ አይደል ይላታል። እንዴ የምን ይቅርታ ምናሴ፣ እንደውም እኔ ነኝ እስካሁን ደስ ስለቆየው ይቅርታ መጠየቅ ያለብኝ ትለዋለች። ሰላምን አዝለሽ እሽሩሩ እያልሽ ነው አይደለ ጊዜ ያጣሽው ይላታል። እንዴ የምን ማዘር፣ አረ የሌላ ስራ ነበረብኝ ትለዋለች እየሳቀች። ዋክሽ የሰላም ጸባይ እየታጣውትና ነው እንኳን አይደለም እሷ እንደዚህ ታማ ባትታመም እንኳን እንዲሁም ይዘሉኝ ነው የምትለው ይላታል። መስሎ ነው እንጂ ሰላም በፍጹም እኔን አስቸግራኝ አታውቅም ትላለች። እሱም አንቺ በጣም ሰፊ ልብ ስላለች ነው እንጂ እኮ ሰላም እኮ አስቸጋሪ ነች ይላታል። እንኳን አይደለም እልቅ ሰላም ያከማት ዶክተር ስልክን ጠይቆ ነበርና ደወለልህ ትለዋለች። አንቺን የሰጠሽው ይላታል። አዎ እኔን የሰጠሁት ትለዋለች። ነው ምን አለ ችግር አለ እንዴ ትለዋለች። አረ ምንም አላለኝም። ለምንድን ነው የፈለገ ትለዋለች። አይ የሆነ ቀን ስለ አንቺና ስለ ሰላም አውርተን ነበር፣ እናም ስለዛ አድንቆትን ሊገልጽልኝ ነው ፈለገው ይላታል። ስለኔና ስለ ሰላም ምን አውርታችሁ ነው ትለዋለች። ለሁለተኛ ጊዜ ደም ስጭ እንዲህ የተባልሽ ስለነበረ እናም አንቺን የሚጎዳሽ ከሆነ እና እሷን የሚጎዳት ከሆነ እንዳደራህን እንዳትቀበላት እያልኩት ነበር ይላታል። ለምን አልከው ትለዋለች። አንቺ ሞተሽ ሰላም መኖር አለባት ብዬ የማስብ ጭፍን ሰው አድርገሽ መቼም አታስቢኝም ይላታል። አለው እና ታዲያ ለዚህ ነበር የፈለገህ? አዎ ጎበዝ ብሎ አለኝ፣ እናም አድንቆቱን ገለጸልኝ ይላታል። የሚበላ ካለ በጣም እርቦኛል ይላታል። እናም በቃሽ ዩኒፎርምን አውልቅና ሳሎና ትለዋለች። በቃሽ እኔ እያቀራረብኩ እጠብቃለሁ ትለዋለች። እሽ በቃ በጣም ነው የራበኝ መጣው ይላታል ምናሴ። ሲርና ፋዘርም እየተሳሳቁ ወደ ቤት ይገባሉ። እናም ወይኔ ፋዘርዬ የሌለ አይደል እንዴ ሙድ የሚይዙት ይላል ይሉታል። እሳቸው ደግሞ ማናት ይላሉ። ይሄው
አሁን ራሱ እኮ ከሙድ ላይ ሙድ ያዙ ይላል ጆሮም እየሳቀ። እናርግ ብለነው ልጄ ሙድ ካላዝንም እኮ ኑሮም ራሱ አርገፋለ ይላሉ። እናም ጆሮ በጣም ይስቃል። ፋዘርዬ በዚህ ልክማ አራዳነት መሆን ጥሩ አይደለም ይላል። እናም ፋዘርም ምን እንዳልሆን ፈርተ ነው ይሉታል። ሱሬን ዝቅ አድርጌ እንዳልታጠቅ ፈራህ እንዴ ይሉታል። አሲርም ብድግ አድርጎ ፋዘርዬ ሱሪን እኮ ዝቅ አድርጎ መታጠቅ የእርድና ምልክት አይደለም ይላቸዋል። እባክህ እርድና በእኛ ጊዜ ቀረ ይላሉ። እንዴት ይላል። እርድና በእኛ ጊዜ ውበት ነበረ ይላሉ። እናም ጆሮ እንዴት እርድና ውበት ሊሆን ይችላል ይላል። እኛ ዘመን እርድና ስርቆት አልነበረም፣ ሌባን አሳዶ መያዝ እንጂ እኛ አንሰርቅም ይላል። እናም አሲርም በጣም ይስቃል። ድሮ አራዶቹ የፖሊስ ስራ ደርባችሁ ነበር የምትሰሩት በላይ ያው በለው ይላሉ። ሌቦች ከፖሊስ ርቅ አራዳ ናቸው የተባሉትን ነበረ የሚፈሩት ይላሉ። አሲርም በጣም ይገርመውና ማለት እንዴት ይላል። የእርድናችን መስፈርት ራስ መጠበቅ ነው፣ በዛ ላይ ደግሞ ስፖርትም እንሰራለን ይሉታል። ደግሞ ከማንኛውም ሱስ ነፃ ነበርን ይሉታል። እንዴ ፋዘርዬ ካልቃማችሁ፣ ካላጨሳችሁ፣ ካልጠጣችሁ ምን ላይ ነው እርድናችሁ ይለዋል። እንደውም ድልብ ፋራ ናችሁ ይላል። እንደውም ድልብ ፋራ አራዳ ማለት የዚህ ዘመን አራዳ ነኝ ባዮች ነው ይላሉ። ፋዘርም አራድነት የሚገለጸው በሱስ ሳይሆን በስራ ነው ይሉታል። ምናስ የሚመጣና ሰላምን እንዴ ቆይ አንቺ ልጅ ደግሞ እንደ አራስ እስከ መቼ ነው ተቀምጠሽ የምዘልቂው ይላታል። ምን ማለት ነው ደግሞ እሱ ትላለች ትደነግጥና። አንዴም ተንቀሳቀሽ ላንቺም ለጤናሽ እኮ ጥሩ አይደለም ይላታል። እና ሀና እንዳትንቀሳቀሽ ጥሩ አይደለም ላንቺ ለጤናሽ ብላኛለች ይላት ትላለች። ሀና ፀሐይ ስለምትፈራ እኮ ነው። ሁሉም ሰው እንደሱ አይመስላታል አይደል እንዴ? ሀና ፀሐይ ትፈራለች እንዴ ትላለች። አይ ምን አውቃለሁ የሆነ ራሴን አመመኝ ምናምን ስላት ፀሐይ መጥቶህ ነው የሚሆን ምናምን ትላለች ይላል። ሀናንማ እንደሷ አትላትም። ይልቅ እማዬ ከማን ጋር እያወራች ነው ትላለች። ከቢሮ የመጣ ሰው ነው፣ እናም የሚፈረም ወረቀት አለ ምናምን እያለ ነው ይላል። እናም ሰላም ትላለች። እሺ ይሁን ትላለች። እኔ የምልሽ ሰላምዬ ዛሬ እኮ ቅዳሜ ነው ይላታል። እና ምን ይሁን ለምን ከቤት ወጣ ብለን ሲኔማ ሄደን ፊልም አይተን አንመጣም? ጭራሽ ለአማርኛ ፊልም ብዬ ነው ሲኔማ ድረስ ትላለች። ደብረን እኮ ነው ይላል። ይልቅስ እኔ በጣም አሞኛል እና ተንከባከቡኝ ትላለች። ቆይ ግን ህመምሽ ምንድን ነው ይላታል። ምን ትላለች ትደነግጥና። ጠየከኝ ትለዋለች። እንዴ ለማወቅ ነው ምንድን ነው እማዬ ነች አይደል እንደዚህ ጠይቃት ያለች እንዴ እማዬ ለምን ጠይቃት ትለኛለች ይላታል። እኔ ለማወቅ የፈለግኩት ይላታል። እሷም ኧረ እባክህ ተው እንጂ እናንተን አላቃቸውም እንዴ ስትመሳጠሩ ማለት ነው። ቆይ ሰላምዬ ትላንትና ማዬ የአንቺ ህመም ውስጥ የዶክተሩና የሀና እጅ አለበት አለችኝ። አሁን ደግሞ አንተ እንደዚህ ትለኛለህ ትላለች። ምንድነው ችግራችሁ ትላለች። እውነቷን ነው እንዴ የአንቺ መታመም ከሀና ጋር ይገናኛል እንዴ ብላ ጥያቄ ይጠይቃታል። ውጣልኝ በቃ አንተን ማየት አልፈልግም። ሰላም ምን እያች ነው? ውጣልኝ በቃ ብላ ሰላምም ትጫዋለች። ምክንያቱም ሰላም እንዳስወረደች እናቷም ሆነ ወንድሟ አላወቁም እና ዶክተሩንም ሀናንም አሳምናቸዋለች። ምክንያቱም እናቴ ይሄን ነገር ካወቀች ቤተሰቦቼ አሁን በቅርብ ነው ያቀረቡኝ፣ እናም ይሄ ነገር ደግሞ እንዲደፈርስ አልፈልግም፣ ስለዚህ ሚስጥሩን ይቀመጥልኝ ብላ ስትጠየቀች ዶክተሩም እምቢ ብሎ ነበረ። በኋላ ላይ ግን ሀና ስትለምነው ግዴታ ተስማምቶ ሁሉን ነገር ደብቀዋል። እናም አሁን ላይ ለማወቅ ምናሴም ሆነ እናቷ በተደጋጋሚ ይጠይቋታል። ሰላም ግን ይሄን ነገር ሲያነሱባት የባሰ ትጮኻለች፣ ትቆጣለች። በቃ ዘር በሉልኝ
ተውኝ አሞኛል ትላለች። እናም ይህን ነገር መናገር አልፈለገችም። እነሱ ማወቅ